አንድ ነገር ብቻ ትሁን እቺ ልጅ ማለት ነው። ድንጋይ ላይ ነው ወደቀች እቺ ልጅ። አንድ ነገር ትሁንና እኔ ሳትሞቺ በህይወት ነው የሚቀበርሽ ማለት ነው። ሳትሞቺ እቺን ኢማኒ ማለት ነው። ሌላ ሰው እንዳይመስ ማነሽ ከተባለ ሰላም ናት እቺ ሰይጣን ቲክቶክ መንደር ያለችበት ብለሽ አስበት። አንቺ ቆቃታ እንደዳ ውሻ የውሻ ልጅ ማለት ወራዳ ሰባት አባቲን ማለት ነው። ቆፍሬ ካላቀበርክ እኔ ሰላም አይደለም። አንድ ነገር ብቻ ትሁንና ማለት ነው። ሌላ ይቅርና አንድ ነገር ትሁን ነገ ሆስፒታል ትገኝ እግዚአብሔርን ነው ምልሽ አስቀብርሻለሁ። አንቺ 24 ወንድ እቃሽን እየሰጠሽ ውለሽ ከዛም በኋላ የነሱ ህይወት ለማጥበጥበት ቆም ብለሽ ማጣሽ አይደለሽ። እንግልና ለሊክ ነው ምን ቢትሆን ነው ይሊካል ፍናርጎ ምን ቢትሆኒ ማን ሲጪ ያለ 12 ወንድ እቃሽን ወንድሜ አታለሽ ሰላም ወንድሜ በዚያ ብረታለሽ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወይዘሪት ሰላም እንግዲህ ታቋታላችሁ ሁላችሁም እና ከዚህ በፊት ሀይሚዬ ወድቃ ሳለ እንደዚህ ብላ ነበርና አልቅሳም ነበረ። በነገራችን ላይ ሀይሚዬ ሆስፒታል ስትገባ ምናምን በጣም አልቅሳ ነበረ። ከዛ ስትወድቅ ደግሞ እንደዚህ እዩን ዘቅዝቃ ምናምን እንደዚህ ስትረግጣት ነበር ማለት ነው። አንድ ነገር ትሆንና ሀይሚ አንድ ነገር ትሆንና እያለች ማለት ነውና አሁን ደግሞ ብሩኬ ትላንትና እንትን ባለው ደግሞ ያው እንደዚህ እያለቀሰች ምናምን ነበርና ብዙዎቻችሁ እያዘዋወራችሁት ምናምን ነው። በነገራችን ላይ ማለት ነው እቺ ሰላም ወደ ራሷ በፊት ድሮ ያው ሀይሚን በጣም ተሳደብ ነበር ምናምንና ስትዘቃዘቅ ነበር። ያው እሷ ብቻ አይደለችም በነገራችን ላይ ብሩኬን የሚዘቀዝቁ ሰዎች ሲኖሩ እሷም እንደዚህ እየዘቀዘቀች ተሳደብ ነበር ሀይሚዬ ማለት ነው። ከዛም በኋላ ተመክራ ምናምን ተመልሳ ነበርና ከተመለሰች በኋላ ጥሩ ሁኔታ ላይ ነበረች። የሁለቱንም እየፖስተች ቻናላቸውንም የሁለቱንም ሼር እያደረገች ምናምን ነበር። ከዛ አሁን ይሄን ድራማ ሲያመጡ ደግሞ ሀይሚዬና ብሩኬ ደህና እየሄደች ነበረ። አንድ መሆን አለበት ምናምን እያለች ማለት ነው። ታስቀኛለች፣ የምሬና አንዳንዴም ታናደኛለች፣ አንዳንዴም ታስቀኛለች። እና ከዛ አሁን ላይ ደግሞ ብሩኬ እንደዚህ እየዘቀዘቁ እያበላሹ ፎቶውን ምናምን ቤተሰብ እንደዚህ ሙሽዬን እየዘቀዘቁ ምናምን ሲሉ ደግሞ እሷም ጀመረች ማለት ነው። ጀመረች ትታ ነበረ ያን ነገር ትታ ነበረ። ከዛ ይሄን ነገር ያስቆሟት ሰዎች ለምንድነው ጥሩ ሰው ነሽ አልነበር እንዴ? ለምንድነው የጀመርሽው እንደዚህ አይነት ነገር ምናምን ሲሏት እንዴ እነሱ እየነካኩኝ እኔ ካልነኩኝ አልነካም ምናምን እያለች ቀጠለች። ተይ ቢሏትም አላቆማለች። ያው አሁን ላይ ትናንትና ደግሞ በተፖስተው እንደዚህ ብላ እንትን እያለች ነበርና እያዘዋወራችሁት ነበረ። እና ምን ልላችሁ ነው ልጅቷ እቺ ሰላም እኔ እንጃ የዋህ አለላት አንዳንዴ የሰይጣን ስራ ትሰራለች። ሞኝ አለላት ቁም ነገር አንዳንዴ ታወራለችና ምን እንደምላት አላውቅም። ከሁለቱም ቅልቅል ነችና ብቻ ያው ታዲያ ትናንትና እንትን ባለችው እንደዚህ እያዘዋወራችሁ ቲክታክ ላይም ዩቲዩብ ላይም እያመጣችሁ ሙድ እያያዛችሁባት ነበረ። የብሩኬ ኦዲየንስ ምናምን እያላችሁ ማለት ነው። በነገራችን ላይ የብሩኬ ኦዲየንስ ብላችሁ ወይም የብሩኬ እህቶች ምናምን ብላችሁ ጅምላ እንትን አትበሉ፣ ሁሉንም አትሳደቡ። የምነግራችሁ ነገር ከሀይሚዬም ሆነ የብሩኬም ሆነ የራሳችሁ የሆነ አድናቂ አላቸው። ማንኛውም ሶሻል ሚዲያ ተጠቃሚ የሆነ ሰው የሶሻል ሚዲያ ሰው ተጠቃሚ ሲሆን የራሱ የሆነ ኦዲየንስ ወይም ደግሞ የራሱ የሆነ አድናቂ አለው። ገባችሁ አይደለ? ሶ ምን ልላችሁ ነው የብሩኬ እህቶች የሚባሉት አሁን ማንንም የማይነኩ ሀይሚዬንም የማይነኩ ቻናሉን ብቻ ሸር እያደረጉ እሱን እያቀበጡ ምናምን ያሉ ልጆች አሉ። ምርጥ እህቶች፣ ምርጥ አድናቂዎች ማለት ነው። እንዲሁም ደግሞ የሀይሚዬ እህቶች አሉ ማንንም ሳይነኩ ቻናሏን ሼር እያደረጉ እሷን እያቀበጡ ብሩኬን ሳይነኩ ሳይሳደቡ ያሉ ልጆች አሉና ከዛ ውጭ ደግሞ በተቃራኒ ደግሞ በብሩኬም ሳይድ በሀይሚዬም ሳይድ ደግሞ ተው ሲሏቸው የማይሰሙ ስግጥ ያሉ ፎቶ እየዘቀዘቁ የእናትን ፎቶ እየዘቀዘቁ ቤተሰብን ምናምን ፎቶ የነ ሀይሚዬንም የብሩኬንም ፎቶ እያበላሹ ምናምን የሚፖስቱ በሁለቱም ሳይድ ፉክክር ይዘው እንደዛ የሚያደርጉ አሉ። እና ያው ሲመከሩም የማይሰሙ ማለት ነው። እነሱን ተዋቸው። ምን ልላችሁ ነው በሁለቱም ሳይድ ምርጥ አድናቂዎች አሉ፣ ምርጥ እህቶች አሉ ምናምን ከልባቸው ምርጥ እህቶች፣ ምርጥ አድናቂዎች ማለት ነው። የሆነ ነገር ስናደርግ የሀይሚዬ እህቶች ብለን አንድ ላይ ሁሉንም መሳደብ የለብንም። የብሩኬ እህቶች ብለን አንድ ላይ ሁላቸውንም መሳደብ የለብንም።
እንደነገርኳችሁ ምርጥ አድናቂዎች ስላሉ ማለት ነው። እሺ እና የሆነ አንዳንድ ሰዎች ብሩኬን ኦዲየንስ ለማሳጣት የማትጥሩት ነገር የለምና ትገርሙኛላችሁ። ወደዳችሁም ጠላችሁም ያው 300 ምናምን ሺህ ሰው እየተከተለው ነው በፍቅር በደስታ ማለት ነው። ሀይሚዬንም እንደዛው ሀይሚዬም 300 ኬ ልትገባ ነው አሁን ትንሽ ቀርቷታል። እና እነዛ ሁሉ በፍቅር ነው የሚከተሏት እና ማለት ነው ውዶቼ ለጨረቃ ፋሚሊ ሁሉም ለኔ አንድ ናቸው። የሀይሚዬ ማድናቂ የብሩኬ ማድናቂ ለኔ አንድ ናቸው። ስድብ የማይሳደቡት ማለት ነው። እንደዚህ ቤተሰብ ምናምን የማይዘቀዝቁት ለኔ ሁላቸውም አንድ ናቸው። ሞርዛን ደግሞ ሁለቱንም በአንድ አይነት የሚያዩ ሁለቱንም በቃ የሚወዱ ሰዎች ደግሞ በጣም ነው መወዳቸው ምናምን። ለማንኛውም ውዶቼ እንግዲህ በብሩኬ ትላንትና የተወዛገባችሁ ምናምን ነበረ። ለስራም ሊሆን ይችላል ሪሊም ይሆናል ምናምን እያላችሁ ብዙዎቻችሁ እያዘናችሁ ነበርና ብሩኬ ወንድሜ ለጥላትህ ብለናል። ለጥላትህ እንዴ እናንተም በዚህ መንገድ ማየት አንፈልግም። ሰላማችሁን፣ ፍቅራችሁን፣ ሳቃችሁን ነው የምንፈልገውና እዚህ ጋር መናገር የሚፈልገው ነገር ምንድነው? እዚህ ጋር እውነት የሚሆን ውሸት ለሰው ልጅ መልካም የምንመኝ ውዶቼ ከር ነገር መመኘት ጥሩ ነውና ሌላ ነገር መጥፎ ነገር ባንመኝ ወይም ደግሞ ባንናገር ጥሩ ነው። የምሬ ነው። እኔ አንዳንድ ኮሜንት ሳይ ማለት ነው በጣም ነው ውስጤን የሚያመኝና በተለይ አሁን አብዛኛው ውጭ ሀገር የምንኖር ሰዎች ነን። ነገ ዛሬ እያያችሁ ነው ሰው በቅጽበት የሚሞትበት ወጥቶ የማይመለስበት ስንት ነገር የሚሆንበት የምናይበት ነገር ነው አይደለ? ሶ ያን ነገር እንኳን እያየን እየሰማን በቃ አንማርም። ሱብሃንአላህ ለምንድን ነው በፈጣሪ እና ካፋችን የሚወጣው ነገር መልካም ነገር ሊሆን ይገባል። እንጃ ትናንትና የሆነች ሼር ባደረጉት ፍጼ ነው መሰል ፍጼ ሼር ባደረገው ምናምን ገብቼ ኮሜንት እያነበብኩ ነበርና ከስር እኔ አላነብላችሁም እዚህ የተናገረችውን ማለት ነው። በጣም ነው የሚዘገን ነው የተናገረችው ነገር እና ለምን አለማየት እኮ ይቻላል፣ አለማየት ይቻላል ውዶቼ። እና እንደዚህ መጥፎ ነገር ባንናገር ጥሩ ነው። እኛ ነገ ምን እንደሚገጥመን አናቅም፣ ምን እንደሚሆን አናቅም። በቃ ስለዚህ መጥፎ ነገር ከመናገር እንቆጠብ አንዳንዴ ማለት ነው። እና ምንም ይሁን ምንም እነሱ አሁን እዚህ ጋር ሀይሚዬና ብሩኬ ለስራ ስለሆነ አለ አይደለ? ፊልምም እኮ ድራማም ሲሰራ እንደዚህ አይነት ነገር ይፈጠራል አይደል? እንኳን እንደዚህ አይነት ነገር በከባድ በሽታ ተይዞ ምናምን ተብሎ የሆነ ነገር እያሉ ያው ፊልም ይሰራሉ፣ ድራማ ይሰራል። እና ጀስት እንደዛ ስለቆጠሩት እንደዛ ስላሰቡት ቀለል አድርገው አስበውት ነው እነዚህ ልጆች ምናምን እና ሜቢ ማለት ነው። እውነትም ከሆነ ደግሞ አላህ አፊያ ያድርግህ ብሩኬ ወንድሜ፣ ፈጣሪ ሰላሙን። እኔ እንጃ የእናንተን ክፉ ማየት አንፈልግም። እኔ በጣም ነው የከፋኝ ትናንትና ምናምን ማለት ነው። ላይክ ሀይሚዬ ከዚህ በፊትም እንደዚሁ ሆስፒታል ስገባ እንደዛ ተኝታ ሳያት ምናምን ውስጤ የሆነ ነገር እየነገረኝ እያለ ግን ደግሞ ታዝናላችሁ በጣም ያው ሰው የሆነ ሰዎችም እንትን ይላልና ስታለቅስ ምናምን እንደዛ ሰው ሁሉ እንደዛ ለቅሶ በለቅሶ ኦዲየንስ ሲሆን ውስጤ ይሄ ነገር ለትወናው ነው ምናምን የሚለው ነገር እየተሰማኝ ግን ደግሞ ያ መሆኑን እያወቅኩ አዝን ነበረ ማለት ነው። ግን ውዶች እዚህ ጋር ማሰብ ያለባችሁ እነሱ ያው ጀስት በቃ ለስራ ስለሆነ ድራማን ፊልም የሚሰራ የለ ምናምን ብለው ቀለል አድርገው አስበውት ይሆናልና ምክር መስጠት ነገሮች እንደዚህ አይነት ነገር ላይ እንዳይሳተፉ የሆነ ብቻ ጥሩ ነገር መጻፍ ጥሩ ነገር መመኘት ለነሱ ምክር የሚሆን ጥሩ አስተያየቶቻችሁን መጻፍ ነው እንጂ ሌላ ነገር ማውራቱ አስፈላጊ ነው ብዬ አላስብም። ሶ ከዚህ በፊት ደግሞ አሁን ሀይሚዬ ተኝታ እንደዛ ሆስፒታል እንትን ብላ ምናምን እየመጡ ቪዲዮ ሲሰሩ ምናምን እየጮህንባቸው ነበረ። በሷ ለቅሶ እየነገዳችሁ ምናምን እያልን ማለት ነው። አሁን ደግሞ ብሩኬም ተኛ እንደዚህ እናንተ የቡታጅራ ወንዶች በሴት እንባ በሴት እንደዚህ ምናምን እያልን ስንቀባጥር ምናምን ይኸው አሁንም ብዙ መቀባጥሩ ሰዎች ነበራችሁና አሁን ደግሞ ይኸው ብሩኬ እንደዚህ እንትን አለ ማለት ነው። እንደዚህ ሲሆን ደግሞ ለዶራል ነው እንደዚህ ነው እያላችሁ እኔ ሰው በቃ ጀስት ከመጀመሪያው ጀምሮ ድራማ ነው እያልን የመጣ ነው እናውቃለን አይደለ? ድራማ ነው እያልን መተናል። ኦልሬዲ ድራማ መሆኑን ካወቃችሁ ሁሉንም ነገር አንዳንዴ እኮ ነገሮችን እያወቅንም እንዳላወቅን ሆነን የምናልፋቸው ነገሮች ይኖራሉና አቀባጥሩ ብዙ በቃ የሆነ ባንድ ሳይድ ሆናችሁ አንዴ እንደዚህ አንድ አትገለባበጡ። በቃ ኦልሬዲ ድራማ ነው። ሁሉም ተመካክረው ነው የሚሰሩት። የሀይሚዬም የዛኔ ሆስፒታል የገባችሁም ያለቀሰችሁም ሁሉም ድራማ ነበር። አሁንም ደግሞ ድራማ እየሰሩ ነው። አለቀ በቃ። ምንድነው እንደዚህ አንድ ጊዜ እንደዚህ ያላችሁ አትገለባበጡ ማለት ነውና ፈጣሪ ውሸት ያርግላቸው። ፈጣሪ አይቁጠርባቸው። በቃ
መጥፎ ነገርን አይስጣቸው። የምሬን ነው። እና እንደዚህ እያላችሁ ጸሎት አድርጉ። በቃ ምናልባት እነሱ እዚህ ስራ ውስጥ ሲገቡ ብዙ ነገር አላማ ኑሯቸው ብዙ ነገር የሚያሳኩት ነገር ኑሮ ነው። እዛ ጋር ታስታውሱ ከሆነ አዲስ አበባ ወደ ቡታጅራ ሊመጣ ሲል ብሩኬ ተናግሯል በነገራችን ላይ። እና አሁን ላይ ብዙ መስዋዕት የሚያስከፍለኝ ነገር አለና መጨረሻ የሚያምር ነገር ምናምን ብሎ ተናግሮ ነበር። እና ኦልሬዲ ወደዚህ ስራ የገቡት የሆነ ፕላን አድርገው ነው። ገባችሁ? ይሄን ስራ እንደዚህ አይነት አይዲያ እናመጣለን፣ እስከዚህ ድረስ እንሄድበታለን ምናምን ብለው ተመካክረው አስበውበት ነው ወደዚህ ነገር የገቡት። ሶ መጨረሻውን ማየት ነው። መጨረሻውን ከይረ ያድርገው፣ መጨረሻውን ማየት ነው። እና ብሩኬም ሀይሚዬም ያለው ነገር በሙሉ ውሸት ያርግላቸው እንደዚህ አይነት ነገሮችን እና ከይር ነገር እንመኝላቸው ውዶችዬ። ከዛ በተጨማሪ ደግሞ እስካሁን የመጡበት ማመጣት ሆነ የትላንትናውም የተፈጠረውን ነገር ሆነ ያስተምራል። የምሬን ነው። መጥፎ ነገሮች ላይ ትኩረት ከምናደርግ እንደዚህ ትምህርት ያለው ነገር ላይ ፎከስ ብናደርግ የምር ብዙ ነገር ያስተምራል። አሁን ትላንትና የተለቀቀልን ቪዲዮ አሁን አስደንጋጭ ነው አይደለም? እና የሰው ልጅ በቅጽበት ምን እንደሚፈጠር አይታወቅም ምናምን እና የይቅርታ ልብ ሊኖረን ይገባል። ሰው የሆነ ነገር እንደዚህ ችክክ ብለን ምናምን እንትን ስንል ድንገት የሆነ ሰው ያ ሰው የሆነ ነገር ቢሆን እንጸጸታለን ምናምን ማለት ነው። እና ብዙ ነገሮችን እንማርበታለን። ከዚህ በፊት ሀይሚዬ እንደዛ እንትን ስትል ሆስፒታል ስትገባ ምናምን አለ አይደለ ብሩኬ ነገሮችን ቀለል አድርጎ አስቦ በራሴ መንገድ ያስተካክለዋለሁ ብሎ አስቦ የነበረው ትንሿ ነገር ከባድ ነገር ፈጥራ የራሱን ሰው እስከ ማጣት ድረስ ደርሶ ነበር ማለት ነው። ሶ እንደዚህ ትንንሽ እንደ ቀላል የምናያቸው ነገሮች ዋጋ ያስከፍሉናል። ትናንትናው ደግሞ የይቅርታ ልብ ካሌለንና ያን ሰው ብጭቅጭቅ ምናምን የምናበዛ ከሆነ ውስጡን የማንረዳው ከሆነ ምናምን እንደዚህ አይነት ነገር ሊፈጠር እንደሚችል ቆም ብለን ማገናዘብ መቻል አለብን ማለት ነው። ያው ትምህርት ከወሰድንበት ሁሉም ነገር ትምህርት እንወስድበታለን። ግን ደግሞ መጥፎ ነገሩ ላይ ብቻ ትኩረት ካደረግን ልንማርበት አንችልም ማለት ነው። ለማንኛውም ከእንደዚህ አይነት ውጥንቅጥ ውስጥ ከእንደዚህ አይነት የተጨመላለቀ ነገር ውስጥ ወጥተው ሀይሚዬና ብሩኬ በሰላም በደስታ የሚመጡበት ቀን ነው የናፈቀኝና ያ ጊዜም ቅርብ ነው። ኢንሻአላህ በቅርቡ ይመጣሉ። በተለይ እቺ እዩ የተባለችን ልጅ ማየት አልፈልግም እና ግን የስራቸው ፓወር ሆናለች በነገራችን ላይ እዩ ማለት ነው። እሷ ናት እየመራች ያለችው ማለት እየሰራች ያለችው እሷ ነች። በጣም ካራክተሩን እየሰራችው ነው ምናምንና ለሀይሚዬና ለብሩኬ ያው ለስራቸው አሪፍ ነው። ግን ደግሞ እኛን ጨጓራችንን ልጣ ጨረሰችው። ሌላው ደግሞ ቤኪ ጠፋ እኮ በቃ ይሄ ልጅ እናንተ ጠፋ እና ሼር አድርጓል። እና ፈጣሪ ሆይ የበፊቱን ሰላም መልስልን ብሎ ሼር አድርጓል። ፍጹሜ ደግሞ ወንድሜ ፈጣሪ ጨርሶ ይማረክ ብሏል። ሀብ ደግሞ እምባ ያቀረረ ምናምን አድርጎ ተክዟል። እንትን የሚያሳይ ኢሞጂ አድርጓል። እና ለማንኛውም ውዶቼ ጓደኞቹም ወንድምየውም ምናምን እንደዚህ አይነት ነገር ላይ እንትን ባትሉ ጥሩ ነው። ግን ደግሞ ምናልባትም ደግሞ እንደው ውሸት ያርግለት። ግን ደግሞ እውነት ከሆነ ምናልባት ፈጣሪ ሰላሙን ጤናውን መልሶልን ሳቁን ደስታውን ያብዛልን። ብሩክ አለማየሁ የእናቱ ልዑል እና ሀይሚዬ ታደሰ ደግሞ ከጎኑ ሁና እንደዚህ እንትን ስትለው ይድናል። እና ሀይሚዬ የኔ ቆንጆ ክፉ አይንካሽ እና ብቻ ጨረቃዎችን ክፉ አይንካቸው፣ ሰላማቸውን ያብዛልን። ከዛ በተጨማሪ ያው ይሄን ስራ ቶሎ እንደው ብትቋጩት መልካም ነው። እንዳልኳችሁ ሀይሚዬን 300 ኬ ለማስገባት ብሩኬም ደግሞ 350 ኬ እስኪገባ ብለው ከሆነ ያው መጠበቅ ነው እንግዲህ በትዕግስት ማለት ነው። ጥምቀት እየደረሰ ነው በነገራችን ላይ ደርሷል እንጂ ምን እየደረሰ ነው ደርሷል። መቼ እንደሆነ አላውቅም ብቻ የዛንም የጥምቀትንም በቃ እንትን ላይሉ ነው ማለት ነው። አለሁ አለም ብቻ እስከዛም ደግሞ ሰላም ሊሆን ይችላሉ። ስንት ቀን እንደቀረው አላውቅም። ቢያንስ የገናውንም የምንንም አድርገው ቢያካክሱት በጥምቀት በዓል አሪፍ ነበረ። ፏፈሽ ብለው መጥተው ታርቀውልን በደስታ በሳቅኛም እንትን ብናያቸው ደስ ይለን ነበረ። ብቻ ግን ሊሆንም ይችላል እና ሰላማችሁን ያብዛልኝ እና ብዙ አታሟርቱ ውዶቼ። በእንደዚህ አይነት ነገር ሰላምን፣ ፍቅርን፣ አንድነትን ይስጠን ውዶችዬ እና መልካም ቀን ብያለሁ። ባይ ባይ።